الصلاة والسلام على خير خلق الله يا قومي سلام الله عليكم ورحمته وبركاته فإني قريب أني كربني أميلهن ፕሮግራማችን ጀምረናል። አላህ ለባሮቹ ቅርብ ነው። ጥሪያቸውን ሊሰማ ዝግጁ ነው። ተጨንቀው ከተማጸኑት የሰማይን በር ከፍት ያደርግላቸዋል። አንድ ታሪክ ልንገራችሁ። روي أن رجلا من أصحاب النبي صلى الله عليه وسلم من الأنصار ከአንሳር ጎሳ የሆነ አንድ የነቢይ ሰለላሁ ዐለይሂ ወሰለም ባልደረባ አባ ሙገለቅ የሚባል አንድ ግለሰብ ነው። ይህ ሰው ካነ ታጅረን ነጋዴ ነበር። ወካነ ወሪዐን ናስከን አላህን በጣም የሚያመልክ አላህን የሚጠነቀቅ የአላህ ደግ ባሪያ ነበር። ይህ ሰው በራሱም ይሁን የሰዎችን ገንዘብ ይዞ ወንግድ ይወጣ ነበር። ረዥም ርቀትን ይጓዝ ነበር። ታዲያ ከዕለታት አንድ ቀን ስንቁን ጓዙን ይዞ ለንግድ ተንቀሳቀሰ። የራሱንም የሰዎቹንም ንብረት ይዟል። ወደ ንግድ ወጣ። በረሃውን እያቆራረጠ ያለ አንድ ግለሰብ አገኘው። የት ነው የምትሄደው? ለንግድ እየሄድኩ ነው። ያ ግለሰብ ምናል? ታዲያ ይሄን ረዥም በረሃ የምታቋርጥበት የተሻለ መንገድ አልጠቆምህም እንዴ አለው። መርሐባ አለው። አብረው ጉዞ ጀመሩ። ጉዞ እየተጓዙ ያለ ረዥም ርቀት ከሄዱ በኋላ በማላቀው መንገድ ይህ ግለሰብ ይወስደኝ ጀመር አለ። አምኜዋለሁ፣ ተከተልኩት። በጣም እንደሄድን ወደሆነ ዋሻ ውስጥ ደረስን። ጭራሽ ወደ ውስጥ እየገባን ስንሄድ የሰዎች ራስ አጥንቶች መመልከት ጀመርኩ። በጣም ፈራው። ከዛ ወርጄ ልሸሽ ስል ያዘኝ። ሰይፉን አወጣ። ሊገለኝ ወሰነ። ለምን ትገለኛለህ? ንብረቴን ነው የፈለግከው? ንብረቴን ውሰድ፣ እኔን ተወኝ ልኑር አልኩት። አመል ማል ፈሁወ ሊ ገንዘብን ማየት ያማልጠኛል፣ የኔ ነው፣ ደምህን ነው እፈልጋለሁ። በጣም ደነገጥኩ። በውሳኔው ቁርጠኛ እንደሆነ ሳቅ አንድን ጥያቄ አቀረብኩለት። የግድ ልትገለኝ ከወሰንክ እባክህ ፍቀድልኝና ሶላት ልስገድ አልኩት። ቃል አታርዝም እንጂ ቶሎ ስገድ አለኝ። ውዱእ አደረግኩ። ፈከበርቱ ልሶላህ ለሶላት አላሁ አክበር ብዬ ገባው። ከመፍራቴ የተነሳ ነሲቱል ቁርአነ ኩለሁ ቁርአኑን እንዳለ ረሳሁት። ፋቲሓ እንኳን ጠፋኝ። አንዲት አንቀጽ ብቻ አእምሮዬ ውስጥ መጣች። አመን ዩጂቡል ሙጠረ ኢዛ ደዓ። አላህ እየተናገረ ነው። ይሄኛው ይሻላችኋል እንዴ? ያ ስትማጸኑት እሺ ብሎ ጥሪያችሁን የሚሰማው ወየክሽፉ ሱ መጥፎን ነገር ገሸሽ የሚያደርገው ሚለው አንቀጽ ታወሰኝ። ይችን አንቀጽ ቀርቼ ወደ ስጁድ ወረድኩ። ስጁድ ላይ ሁኜ አላህን ተማጸንኩት። ያ ወዱድ አንተ ባሮችህን አፍቃሪ ጌታ ሆይ፣ ያ ዘል ዐርሽል መጂድ የተላቀው ዐርሽ የሚባለው ዓለም ጌታ ሆይ፣ ያ ወዱድ ያ ዘል ዐርሽል መጂድ አስአሉከ ቢዕዝከ አለዚ ላ ዩራም ወቢሙልኪከ አለዚ ላ ዩዳም ወቢኑሪከ አለዚ አዳአ አርካነ ዐርሽክ። እማጸናሃለሁ ጌታዬ በተላቀው ልቅና። ያ ሙጊሱ አግስኒ አንተ ረዳቱ ጌታዌ እርዳኝ። ያ ሙጊሱ አግስኒ ያ ሙጊሱ አግስኒ። ሶስት የለመንኩት ረዳት የሆንከው ጌታ እርዳኝ፣ ብቻዬን ነኝ። ልክ ሶላቴን ማጠናቀቂያ ላይ ከዋሻው ውስጥ ነጭ የለበሰ ነጭ የሆነ ፈረሰኛ ነጭ ፈረስ ይዞ እየጋለበ ወጣ። ጦሩን ከፈረሶቹ ጆሮ መሃል አስቀምጦታል። ወደ እዚህ ሽፍታን እንደደረሰ ወረወረና ገደለው። ደነገጥኩ። የተከሰተው ክስተት አስደነገጠኝ። ከዛም ወደ እኔ ዞር አለና ቁም አለኝ። ቁምኩ። ፈቁልት ቢአቢ ወኡሚ መን አንት ማነህ አንተ? ለቀድ አጋፈኒ ላሁ ቢከ ልየውም ዛሬ እኮ አላህ በአንተ ረዳኝ። ማነህ አልኩት። መልሱ ግን የሚገርም ነበር። ቃለ አነ መለኩን ምን አህል ሰማእ ራቢዓ ከአራተኛው ሰማይ የመጣው መላይካ ነኝ አለ። ወደዓውተ ቢዱዓኢከ ልአወል የመጀመሪያ ጥሪህን ያ ሙጊሱ አግስኒ አልክ። ፈሱሚዐ ሊአህል ሰማኢ ቃዕቃዕ የሰማይ በሮች ጮኹ። ثመ ደዓውተ ቢዱዓኢከ ታኒ ሁለተኛው ጥሪህን አስተጋባ። ፈሱሚዐ ሊአህል ሰማኢ ضጀ የሰማይ ዓለም ላይ ረብሻ ተፈጠረ። ሶስተኛ ጥሪህን አስተጋባ።
ፈቂለ ሊ ዱዓኡን መክሩብ የተጨነቀ ሰው ዱዓ ነው ተባለ። አላህም ይህን ጠላት የመግደል ይህን ሽፍታ የመግደል ኃላፊነት እንዲሰጠኝ ተማጸንኩት። ይህን ጥሪ አላህ ተቀብሎኝ እንድረዳህ መጥቼ ነው አለኝ። ፈኢኒ ቀሪብ ጭንቅ ሲለን ሆድ ሲብሰን ሕይወት የተሰናከለች ሲመስለን ፈኢኒ ቀሪብ ኡጂቡ ዳዕወተ ዳዒ ኢዛ ደዓን ወዳለው ጌታ እጃችንን እናንሳ። ወሰለላሁ ወሰለም ወባረከ ዐላ ነቢይና መሐመድ። ሰላም